መቆየት አልችልም። በእናትሽ እኔ እንደዚህ አይነት ነገር እየተፈጠረ መቆየት አልችልም። ይልቅ አንቺ እሱን ጠብቂው አደራሽ። በማንኛውም መንገድ አላዛርን እንዳትታዩ ታሽ ከጎኑ እንድትሆኚ በእውነት በእግዚአብሔር ፊት ማጸንሻለሁ። እውነት ነው። ምክንያቱም በቃ አሁን ከጎኑ ያለሽው አንቺና ምንቴና ካሜራማኑ ናችሁ። ሶስት ደግሞ እውነት እኮ ትቀጥናለች እንጂ መውጣቱ አይቀርም። እውነት መውጣቱ አይቀርምና ሰላም ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ሳምንቱ ቆይታ ቆንጆ ነበር። እኔ ጋር በጣም ቆንጆ ነበር። እናንተ ጋር ቤተሰቦቼ እኔ በጣም ደህና ነኝ። እንዴት ናችሁልኝ? አለሁላችሁ። እንግዲህ ዛሬ የመጣሁት በአንድ ነገር ነው። ሰሞኑ እየተፈጠረ ያለው ነገር እንደምታውቁት ነው። ትንሽ የተፈጠሩ ነገሮች ደስ የማይሉ ነገሮች አሉና እኔ ገና አላዛርን ከመተዋወቄ ለክ የመጣው ነገር በጣም ነው የሚከብዱ። ለኔ ራሱ ዱብዳ ነው የሆነብኝ። ማለት እንዲህ ብዬ መናገር አልችልም። ነገሩ በጣም ከባድ ስለሆነ ሴት ነኝ፣ ሴት ልጅ ላይ አልፈርድም። እሱም ላይም ደግሞ እውነታውን ስለማላቅ እሱ ላይም ማሚ ላይም የአላዛር እናት ማሚ ነው የምላትና ያው ማሚ ብዬ ነው ምጠራት ግራ እንዳይገባችሁ ብዬ ነው። እና እሷ ላይ መፍረድ አልችልም ማለት አላቅም ማቀው እውነት ስለሌለ እኔ ገና ከመተዋወቂ አደራ ብላኝ ልጁ እንዴት ነው ምግባባው ምናምን ብዬ እያሰብኩኝ በጣም ነው ማከብራት ወላጅ እናቴንና ማለት ለእናቶች በጣም ክብር አለኝ። ደግሞ ብዙ እናቶችም አሉኝ ማቃቸውና እኔ ለእናቶች በጣም ክብር አለኝ። ምክንያቱም እናት እኔ እንጃ ለህይወት መሰረት ናት ብዬ ነው የማስበውና ምትቀርጸን ሁሉ ነገራችንን ካስተዳደጋችን ጀምሮ የእናታችንን ባህሪ ይዘን ነው በአብዛኞቻችን የምናደርገው። ምክንያቱም በጣም ከእናቶቻችን ጋር ቅርብ ስለሆነንና ያው ከአንድ ሰው ጋር ደግሞ ስትኖር የመሰላችሁ ነው የምትሄዱትና እኔ እንጃ አላቅም። በአብዛኛው ሰው የእናቱን ባህሪ ይዞ ነው የሚያርገውና እናቴን በጣም ነው የምወዳት። እኔ በጣም ለእናት ማለት ለህይወት መሰረት እውነት የምሬን ነው። እኔ እንጃ እናቴን በጣም ማከብራት ኢቭን ለምን እንደምኖር ራሱ እኔ በቃ መኖር ያለብኝ ለእናቴ ብዬ ነው የማስበው። ምክንያቱም ምኖርላት በቃ እኔ እንጃ እናቴን ሳስብ ብዙ ነገር ተስፋ አደርጋለሁ። ለእናቴ እንደዚህ ባደርግ ብዬ በጣም እንትን እላለሁና እናቴን በጣም ነው የምወዳትና ልክ እንደዛውም ደግሞ የሰው እናትን በጣም ነው የሚያሳዝነኝ ማለት እናቶች በእኛ ምክንያት ሲንከራተቱ ምን ሲሉ በጣም ነው የሚያሳዝነውና እሱን ለማረጋጋት መጣ። የተፈጠረው ነገር ደግሞ ያው ታውቁታላችሁና ትንሽ ከባድ እንትን ውስጥ ነው ያለችው፣ ጭንቀት ውስጥ ነው ያለችውና በጣም ያሳዘነችኝ ማሚ በጣም ተሳዝናለችና ማለት ዱብዳን የሆነባትና ያው ታውቃላችሁ ሴት ላይ መፍረድ ደግሞ ከባድ ነው። ልጅቷ እውነታም ሊኖራት ይችላል፣ እውነታም ላይኖራት ይችላል። ግን ደግሞ ያው አንዴ ያመጣው ነገር ደግሞ አንዴ ነገሮች እስኪስተካከሉ በጣም ነው የሚከብደውና በጣም እኔ እንጃ ከባድ ነገር ውስጥ ነው ያለውና እሷም ማሚም ከባድ ውስጥ ነው ያሉትና በጣም ነው ያሳዘነችኝ። ስደውልላትም ጥሩ ሙድ ውስጥ አይደለችም እሷ በቃ እኔ እንጃ በጣም ነው ያሳዘነችኝ። ማለት ያለችበት ሁኔታ በጣም ነው የሚከብደው። ያው እንደ ማለት ባግዛት በነገሮች ምናምን ደስ ይለኛል ግን በቃ እንጃ ግራ ነው የገባኝ። አደራ ብላኛለችና አደራዬን ደግሞ መወጣት እውነት አደራ ብሶ እናቶች የሚሰጡን አደራ ያው እሷ በጣም ስላሰበች በጣም ስለፈራችለት እኔም ደግሞ ብቻዬን ስለሆንኩ ያ ብቸኝነት እንዳይሰማኝ አብሬው እንድሰራ ካላት ፍላጎት ነውና እሷም እንደዛ ያለችኝ እና ቤተሰቦቼ እንዲህ ብሎ መናገር ራሱ ይከብዳልና እኔ ማንንም ላይ አልፈርድም። ነገሩን ግን በቻልኩት አቅም በአቅሜ ማሚንም ማረጋጋት ፈልጋለሁ። አላዛርም ከጎኑ ሆኜ ስላለብኝ ግዴታ ማሚን ደግሞ ማግኘት አለብኝና አግኝቻት ነው በአካል ላወራ የምፈልገውና መጀመሪያ ምሳ በካሜራ ይዛኝ ስለመጣች በቪዲዮ ይዛኝ ስለመጣች እኔም ለምን በቪዲዮ ያለችበትን ሁኔታ ለምን አላሳውቃችሁም በሚል ነውና እኔ ማሚ በጣም ነው የምወዳት ማለት ፊት በቪዲዮ ማያት ስለነበረ በቃ ልክ እንደ እናቴ ናትና በቃ በጣም ምስኪን ደስ የምትል ለልጇ የምትጨነቅ እናት ናትና ያንን ነገር ስላየውባት በጣም ነው ያሳዘነችኝ እውነት በጣም። ምክንያቱም እኔ የኔም እናት እንድታዝን አልፈልግምና የሌላውም እናት አዝናሳይ እውነት በጣም ነው ልብ የሚሰበረውና ማሚ ጋር ሄደን ያለችበትን አላዛርም ያለበትን ሁኔታ ማወቅ ፈልጋለሁ። ያው የሱም አደራ አለብኝ ግን እሱን ለማናገር ፈልጌ ነበር ግን ደግሞ አሁን ፈራሁኝ። ያው እኔ ስለ ባህሪው አላቅም ስለምንም ነገር ስለማላቅ ለኔ ትንሽ ይከብደኛል ግን ይሄንን ቻሌንጅ ደግሞ አላቅም እንዴት እንደምወጣው ማሚን ነው ማውራት እንፈልገውና ቤቷ ሄደን
እናወራታለን። ነግራኛለች፣ ደውዬላታለሁ ያለችበትን ቤት ምናምን ስለነገረችኝ አድራሻውን ሄደን እናወራታለን እና አላቅም ያለችበትን ስሜት ግን በተቻለኝ አቅም እሷን መረዳት ስሜቷን ማወቅ ስለምፈልግ በተቻለኝ አቅም ደግሞ ላግዛትም ስለምፈልግ አብረን ሄደን የምናይ ይሆናል እና ቤተሰቦቼ ተከተሉ። እና ቤተሰቦች አሁን ያለሁት ቤት ነው። ካሜራማኑ ከፍቶ አስገብቶኛል፣ ግን ማሚ ያለችው መኝታ ክፍል ነው። ለምንድን አላውቅም፣ አልወጣችም። እና ያው በቪዲዮ ስለመጣሁኝ በቪዲዮ ልግባ ብዬ ነው ማሚ ጋር። እና የከፈተልኝ ከአላዛር ጋር የሚኖር ሰው አለ ካሜራማኑ፣ እና እሱን ያገኘሁት ግን እንደምመጣ ታውቃለች። ግን አሁን እንደደረስኩኝ አልነገርኳትም። ያው ድምፄን ቀንሼ የማወራው እዚህ ውስጥ ናት ያለችው ብሎኛልና ማሚን አብረን እናገኛታለን። ቤተሰብ እኔ ነኝ ማሚ፣ ትንሱ ነኝ። ማሚ እንዴት ነሽ? አንቺ የህመሜ ሐኪም አንቺ በጭንቅ ፈተንኮሽ አንቺ ክፉ ቀን መወጫ ለምን እንዴ እንደምቆይ እኮ ነግረኝሽ ነበር ማሚ። ትንሽ ቆያለሁ ብለሽ ነበር። ዛሬ ደግሞ መቆየት አልችልም። በእናትሽ እኔ እንደዚህ አይነት ነገር እየተፈጠረ መቆየት አልችልም። ይልቅ አንቺ እሱን ጠብቂው አደራሽ። በማንኛውም መንገድ አላዛርን እንዳትታዩ። እኔ የሚባለው ነገርም ጥሩ ስላልሆነ የምሰማው ነገርም ጥሩ ስላልሆነ እኔ ከሱ ጋር ልሂድ ወደ እንደውም እኮ እናቴ የምታስፈልጊው በአሁን ሰዓት ነው። የመጀመሪያው ይቀር ነው ግን በቃ አይ ብሄድ ይሻላል። ብሄድና ከዛ አንቺ ግን አደራሽ ማሚ እኔ አግዝሻለሁ። ግን ቆይ ተረጋግተን እናውራ። እውነት ግድ የለሽም ብሄድ ትንሱዬ አይደለም። አንቺ ግን ከጎኑ እንዳትለይ። እኔ አልለይም። በእናትሽ በማንኛውም ነገር ምንም ቢፈጠር ማለት ነው ከጎኑ እንዳትለይ አደራ። ይኸውልሽ አደራዬን ተቀበይኝ በማርያም። እኔ እዛ ልጆች ጥቼ ምን ብዬ ነው የመጣሁት? ግዴታ መሄድ አለብኝ። በቃ እሱ ይሄ የሚፈጠረውን ነገር ሁሉ ሳስታምም ምን ያልኖርም አይደለም ማሚ፣ ይሄ ከባድ ነገር ነውና አንቺ ግዴታ ታስፈልጊያለሽ። ምናልባትም እኮ እናቴ እሱ ላያደርገውም ይችላል፣ ልጅቷም እውነት ሊኖራት ይችላል፣ አይታወቅም። ግን እዚህ ቁም ሳጥን ውስጥ ካላንዳንድ እኔ ማሚ አግዝሻለሁኝ። ተይማኪያ እውነት ይሄድሻል አይደለም እናቴ፣ ትንሽ ብትቆይ ያለው ነገር እኮ አሁን ላይ በጣም ከባድ ነው እናቴ። እና እንደዚህ ከሱ ጋር ራሱ ለማውራት ምንም እንግባባ ራሱ አይመስለኝም። አረ እንዴ ለምን? እኔ እንጃ እናቴ። ያው እሱ እኮ ምንም ያው በቀደም እንዳየሽው ነው። ስልክ ራሱ ደውዬለት ነበረ አላነሳልኝም። እና ብቻ ትሩኮለር ላይ አውቆት ይሁን አላውቅም እናቴ። ስልክ ራሱ እናቴ አሁን እኔ አግዝሻለሁና ቁጭ በይ እስኪ አግዝሻለሁ። እኔ ግን እናቴ ትንሽ ብቆይ ይሻላል። ትንሽ ይኸውልሽ ምን መሰለሽ አሁን የኔ እዚህ መቀመጡ አንደኛ እዛም ያሉት ልጆች እየተጎዱ ነው፣ በሌላ ነገር አይደለም። አሁን ላይ ደግሞ የምሰማው ነገር እሱም በቃ ያለውን ነገር ደስ አላለኝም እና እስቲ ልሂድና እኔም ከራሴ ጋር ልማከር፣ እሱም ደግሞ ከራሱ ጋር ይማከር። አንቺ ግን ከጎኑ አትለይ። በቃ በማንኛውም ሊያሰለችሽ ይችላል፣ ልትናደጅበት ትችያለሽ፣ ልትሰለች ትችያለሽ፣ የሆነ በቃ ላይቀበልሽ ይችላል። ግን ገፍተሽ ከጎኑ እንድትሆኚ በእውነት በእግዚአብሔር ፊት የማጸንሻለሁ። እውነቴን ነው የምልሽ። ምክንያቱም በቃ አሁን ከጎኑ ያለሽው አንቺና ምንቴና ካሜራማኑ ናችሁ፣ ሶስታችሁ ናችሁ። በቃ ማንም የለምና ለምንቴ ቅድም ዝም ብዬ ነግሬዋለሁ፣ ለሱ አደራህም ብዬዋለሁ። እሺ ብሎኛል። አሁን አንቺም ደግሞ አደራ ከጎኑ አትለይ ትንሱዬ። እኔ ችግር የለም። እኔ ብሄድም እኮ ምን ችግር አለው? ደውዬ ጠይቅሻለሁ። ችግር ካለም ትደውይልኛለሽ። በጣም አስከፊ ነገር ካለ እመጣለሁ። እኔ ልጄን ጥዬ ወዴት ሄዳለሁ ብለሽ ነው? ያው ለሰዓቱ ብናደድም
ጥዬ መሄድ አልችልም እኮ ግን አንቺ የምታደርጊው ነገር ምንድነው የሆነ አስከፊ ከአቅምሽ በላይ የሆነ ነገር ከገጠመሽ ደውይልኝ ደውይልኝ ያለውን ነገር ንገሪኝ ግን እናቴ አንቺ ተረጋግተሻል ማለት ያው ያለው ነገር ትንሽ ከባድ በቃ ቢከብድም ምን ማድረግ ትችያለሽ አሁን በዛሬ ቀን ማስተካከል የምችለው ነገር የለም አይደለ ስለዚህ እኔ እዛ ጋር ያሉት ህፃናቶች አይጎዱብኝም እሺ እሱንማ እዚህ ከመጣሁ እኮ ይሉሽ በሳምንት አለፈኝ አውቃለሁ ቆየሁ እኮ በጣም በዛ ላይ ህፃናት እንዴ ያቺ እኮ በጣም እንደውም እኔ ነኝ የማስፈልጋት ለህፃናት ቢሆን ለነዛ ቤት ላሉትም እኔ ያስፈልጋቸዋለሁ እሱ ደግሞ ራሱን የቻለ ሰው ነው ግን ነገሮች ስለተደራረበ ነገሮች ያልሆኑ ነገር ውስጥ በቃ ይሄ ምን ታደርጊያለሽ አንዳንዴ አጋንንት ብዙ ነገር ይሰራልና ይሄን ደግሞ እኛ እግዚአብሔር ይመስገን አሁን ያለንበት ደግሞ ጾም ወቅት ስለሆነ እንጸልያለን በጾም ወቅት ደግሞ አጋንንት እኮ ሲጸለይ ምን ሲልም እኮ ይነሳል ተቆሻል አይደለ ይፈተናልና ያልፋል የማያልፍ ነገር አለ ያልፋል አንቺ ከጎኑ ሁኚ በማንኛውም ሰዓት እንዳታጩ ከጎንሽ እንዳይጠፋ ችግር የለም ምንም ቢልሽ ደግሞ እንዳትቀየሚ እውነት እንዳትቀየሚ ያለበት ነገር ነው እሱማ ያለበት የተደራረበበት ስለሚችል ሊበሳጭም ስለሚችል አንቺ ግን ያንን ነገር ትሪት እያደረግሽ አይ እንዲህ ስለሆነ ነው ስለተናደደ ነው ያልሽ ካቅምሽ በላይ ከሆነ ለኔ እየነገርሽኝ ያለውን የባህሪውን እንትን እኔም ነግርሻለሁ እንማከራለን ደውይልኝ እኔም እደውልልሻለሁ በስልክ ሁሉ ነገር እናስተካክላለን ደግሞ በመሀል አስቸጋሪ ሁኔታ ላይ ከሆነ ደግሞ እንደዚሁ ደግሞ ደረስዬ እመለሳለሁ አይሻልም ለምን እንደዛ እንዳልኩሽ ታውቂያለሽ እናቴ እኔ አሁን አንዳንዴ ህይወት ድክም ሲያረገኝ ምናምን የምር ሌላ ሰው አልፈልግም እናቴ ጉያ ውስጥ መግባት ነው እውነት ነው እኮ የሆነ የእናትነት እኔ አሁን ራሱ በቃ ወይኔ ጉዴ እኔ በቃ ያዘንኩት ለሱ ራሱ አይደለም ለአንቺ ምን ያህል እንደምትጨነቂለት ምን ያህል እንደምትወጂው ምን ያህል እንደምታስቢለት ስለማቅ በቃ እውነት በቃ ወይኔ ምን ትሆናለች ብዬ በጣም ተጨንቄ ነበር በጣም ነው ያስጨነቅሽ በሰዓቱ ተናድጃለሁ ያለው ነገር አስጨንቆኛል አበሳይቶኛል ግን በአንድ ቀን መፍታት አልችልም ያው ለእግዚአብሔር አሳልፈሽ ትሰጫለሽ ሁሉ ነገር ልጄ ላይም ካለ ጥፋት ልጅቷ ጋርም ካለ ጥፋት አላቅም ግን አሳልፈን ለእግዚአብሔር እንሰጣለን ገባሽ እሱ ነው ነገሮችን የሚፈታው እንጂ እኛ አይደለንም ልጅቷ ላይም ደግሞ መፍረድ ከባድ ነው እኔ ልጅቷ ላይም ጥፋት እኔም የልጆች እናት ነኝ ሴት ልጅ አለችኝ እሱም ልጄ ነው ግን ማዳላት አልችልም ስለዚህ እውነታው ልጅቷ ጋርም ካለ እውነታው እሱ ጋርም ካለ የሚያውቅ እግዚአብሔር አይደለም እሱ ደግሞ መሀል ገብቶ ጣልቃ ገብቶ ፍርድ ይሰጣል እኛ አሁን ቸኩለን አንተ እንዲህ ያድርጋል ጥፋተኛ ነህ ማለት አልችልም አንቺም ደግሞ እንዲህ ነው እውነት ይገባሻል ማለትም አልችልም ለሁለቱም እኔ መፍረድ ስለማልችል እግዚአብሔር በእለቱ ነገሮችን ስለሚያስተካክል እኔ ግን ከዚህ በኋላ እዚህ ሆኜ በሽታዬ መጨመርም አልፈልግም በስልክ ያለውን ነገር ያጣራሽ ትነግሪኛለሽ በጣም አስከፊ ነገር ላይ ከደረሰና የማይሆን ነገር ከሆነ እመጣለሁ ምንም ችግር የለም የ2 ሰዓት የ3 ሰዓት መንገድ ነው እሱንማ ቀላል ነው እመጣለሁ ግን አሁን እዛም ያሉት ልጆች እኔም እዚህ ተጨንቄ እዛም ያሉት ልጆች ተጎድተው እንደዛ ስለማይሆን እኔም ወደዛ ልመለስ አደራ ችግር የለም በማንኛውም ነገር እኔ ከጎንሽ ነኝ የሚያስፈልግሽን ነገር ደውይልኝ በሱ በኩል ለሚመጣ ነገር ሁሉ እኔ ከጎንሽ ነኝ አንቺ ግን አትሰልቺ እሺ አልሰለችም ግዴታዬ ነው በቃ እኔ ማሚም ስናወራ ነበርና ወይኔ እሷ ራሱ አጠገቧ ሁኚ ምናምን አለችኝና በቃ ዛሬ ለምን መጥቻ አልጠይቃትም በሚል የመጣው እንኳን መጣሽ እኔ እንደውም ደውልልሻለሁ አሁን ሻንጣዬን ማስተካከዬ ጨርሼ በቃ ልወጣ ስር ራይድ ስጠራ እደውልልሻለሁ ብዬ አስቤ ነው እሱ ግን አውቃል እንደምትሄጂ አያውቅም አይ እናቴ ብትነግሪው ቢያንስ በእንትን መኪና ውስጥ ሆኜ ቴክስት አደርግለታለሁ አይ አልደውልለትም ዝም ብዬ ቴክስት ጽፍለታለሁ ይጃለው አይ እሱ ደግሞ ያለበት ነገር በጣም እውነት ሁኔታዎች ሲደራረቡበት አንዳንዴ ይሄ ያኳል አሁን እኔ እሱን በዚህ ሁኔታ መጣለይ ሳይሆን እሱም ይረጋጋና ከራሱ ጋር ያውራ ልጅቷን ባለችበት ከራሷ ጋር ታውራ አንቺ ብቻ ትሪት አድርጊ እኔ እኮ ልጄ ነው ማለት ከዚህ የከፋ ነገርን ቢመጣ እኮ አልተወው አይደል እንዴ የሰው ልጁን በከፋ ጊዜና በደላው ጊዜ አይደለም እናት የምትሆኚ በማንኛውም ሰዓት ከጎኑ ነው የምትሆኚ ግን አሁን እኔ በልጅቷ በኩልም ሆነች ስታይ ልጅቷ የምታሳዝናት እውነት ከሆነ አላቅም እሱም ደግሞ
አላደረኩም እያለ ነው። እውነቱን ይሁን ውሸቱን አላቅም። የሚያውቀው እግዚአብሔር አይደለም። በቃ እግዚአብሔር መንገዱን ያስተካክላል። እኛ ለእግዚአብሔር ሰተን አንቺ ብቻ እኔ እሱም ያደርጋል ብዬ መወሰን አልችልም። እሷም ደግሞ እንደዚህም በዋን እያፈሰሰች ዋሸች ብዬ መፍረድ ይከብደኛል። እግዚአብሔር እውነታውን ያውጣል። አንቺ ከጎኑ ሁኚ። ለማግኘት ሞክራለሁኝ እናቴ ቃል እገባልሻለሁ። እኔ እስከመጨረሻው ብቻውን ብቻ አትታዩ። በቃ በሆነ ሰዓት ብቻውን አትታዩ እንጂ ከላው ላይ ይሄ ነገር ሁሉ ሲነሳ የእውነት መልካም ልጅ ነው። አሁን ይሄ ነገር መደራረቡ ልጁ ከራሱ ጋር እንዳይሆን አይምሮ እንዳይረጋጋ አደረገው እንጂ ያን ያህል መጥፎ አይደለም። በዛ ላይ በሴቶች የሚጨከን አይደለም። የራሱን እንኳን የሚተው ነው። እውነት ራሱን የሚጎዳ ነው። እኔ ልጅ ማድነቂ አይደለም፣ ግን ከየውት አንፃር ነው ምናልሽና ለሰው ልጅ አዛኝ ነው። እስኪረዳሽ ድረስ ነው፣ እስኪያቅሽ ድረስ ነው። ይሄ ነገር ከላው ላይ እስኪወጣ ድረስ ነው። ይሄ ነገር ከለቀቀው በኋላ እውነቴ ነው የምልሽ ምን አይነት ልጅ ነው እንደዛ የሆነው የምትይበት ቀን ይመጣልና እያስቸገርኩሽ ጫና እያበዛውብሽ እንደሆነ ይገባኛል። ግን እናቴ ችግር የለም፣ ምንም ማድረግ አልችልም። ያው ተውቃችን ለዚህ ቀን ነው። የሰው ልጅ መረዳዳት አለበት። በችግር ሰዓት ደግሞ አንቺን ነው ማስቸገረውና ምንም ማድረግ አልችልም። ችግር የለም እናቴ አትጨናነቂ። እኔ በምችል አደርጋለሁ። ኢቭን እኔ ብዙም ያው ስለሱ ስለማላውቅ ከጓደኞቹ ምን ስሰማ ነበርና በጣም መልካም ሰው፣ እውነት የምሬ ነው። በጣም አዛኝ፣ ለብዙዎች የደረሰ በጣም በቃ ልቡ ሩሩ፣ ለሰው በጣም ክብር ያለው ሰው ነውና ያው ብዙ ሰዎች በቃ ትንሷ አትፍረጅበት፣ ልጁ ከተጎዳበት አንፃር የሆነ ከደረሰበት ነገር ነው እንደዚህ ሆነውና ምናምን ስላሉኝ እኔ በምችለው አቅም እናቴ በቃ ቃል እገባልሻለሁ ከጎኑ ሆናለሁ። አንቺ አታስቢ፣ አትጨነቂ፣ እግዚአብሔር አለ። በዛ ላይ ጸሎት እናደርጋለን። እግዚአብሔር ደግሞ ያግዘናል፣ ይረዳናል። እውነት ማለት እኔ በብዙ ነገር ረድቶኛል። ጠይቄው ያሳፈረኝ ነገር የለም። ከእግዚአብሔር ከመድኃኔዓለም ያጣሁት ነገር የለም። የድንግል ማርያም ልጅ ኢየሱስ ክርስቶስ በብዙ ነገር አግዞኝ፣ በብዙ ነገር ረድቶኝ፣ በብዙ መከራ ውስጥ አውጥቶኛል። ይሄን አውቃለሁ። ይሄም ደግሞ እንደሚያልፍ አውቃለሁ። ማለት ሰው ምንም ሊል ይችላል። ሰው ባየው ልክ ነው የሚናገረው። እውነታው ምን እንደሆነ ሲገባው ደግሞ ብለሽ የምትጸጸችበት ነገር ይመጣል። ገብቶሻል? ስለዚህ እኔ አልቸኩልም፣ ለመፍረድ አልቸኩልም። ግን እግዚአብሔር ደግሞ እውነታውን ያወጣል። በቃ አሁን የመጣብንን ነገር ከእግዚአብሔር ጋር እንጂ መውጣት ያለብን ለብቻችን የምናደርገው ቸኩለን የምናደርገው ነገር ምንም የለም። በቃ ሰው ምንም ሊል ይችላል። ገባሽ? እኔ ያ የሚለው ሰው የሚለው ሳይሆን የሚጨንቀኝ የልጄ ሁኔታ ነው የሚጨንቀኝ። ሰው የሚለው ምንም ሊሆን ይችላል። ሰው ያለው ነገ ያፍርበታል። ምንም ክፉ ነገር ሲፈርድ ማለት ነው፣ ዝም ብሎ ሲፈርድ ይደርስበታል። ግን የልጄ ምንነት ደግሞ ያስጨንቀኛል። የሱ መስመር መግባት፣ የሱ ነገር መስተካከል ነው ያው የሚያስጨንቀኝ እንጂ ማይሆን ወሬ አይደለም። አንቺ ብዙ ነገር እኮ ይባላል። ሰው ከመሬት ተነስቷል እንዴ ብዙ ነገር ይባላል። ስለዚህ ይሄ አያስጨንቀኝም። አረ ችግር የለውም ማለት እናቴ ወሬውንም አጣርተን ማለት ነገሩንም አጣርተን ምናልባት የወሰደው ነገር ካለ ምን ይመለሳል። ምን ችግር አለው? እሱ እኮ ይሄ አሁን ከባለፈው ካሳለፍነው የሚከብድ ነገር የለምና ይሄ አለብህ ከተባለ የሚመልስ ነው፣ ከሌለበትም የሚቀር ነው። ከተዋደዱም አብሮ የሚኖሩት ነው። ይሄ ምንም ያስጨንቅ ነገር አለ? አያስጨንቅም። ገባሽ? ግን መስመር ላይ ለመግባት ጊዜ ይፈልጋል። ያን ጊዜ ደግሞ እኛ ትዕግስት ሊኖረን ይገባል። እኔም ልጅቷ በጣም አሳዘነች። ልስ የምትል ልጅ ናት ስትታይና በጣም ታሳዝናለች። ግን ማድረግ ይቻላል። እንደ ሰው እናዝናለን፣ እንደ እግዚአብሔር ደግሞ እውነታው ማን ጋር እንዳለ የሚያውቀው እግዚአብሔር ነው። በራሱ ሰዓት እውነታ ደግሞ እውነት እኮ ትቀጥናለች እንጂ መውጣቱ አይቀርም። እውነት መውጣቱ አይቀርም እና ችግር የለውም። እግዚአብሔር ያውቃል። እና አደራስን ሲየሽ እሺ፣ ችግር የለውም። አደራሽን እኔ በእኔ በኩል ችግር የለውም። ደውልልሻለሁ፣ ደውይልኝ። እሺ፣ ችግር ካለ እሺ እናቴ። በቃ አሁን ልብሶቹን እንጠፍ ላግዝሽ። እኔም እማ የጎጆአችን ማገር ግርማ የፊትሽ ቁንጅና ገረመኝ የጥርስሽ ንጣቱ ዛሬ ካንቺ ባጣው የኔ ዓለም አመመኝ በብርቱ እማ
የጎጆአችን ማገር ግርማ የፊትሽ ቁንጅና ገረመኝ የጥርስሽን